በወንጀል ጉዳይ ዋስ ከሆነ ሰው የሚጠበቀው ምንድነው? ከዚህ ጋር ተያይዞ ደግሞ ዋስ የሆናችሁት ሰው ለመጥፋት እየተዘጋጀ ብታዩ ምን የማድረግ ግዴታ አለባችሁ በህጉ? እንዲሁም ደግሞ በወንጀል ጉዳይ ለሌላ ሰው ዋስ የሆነ ሰው ቢሞት ከዚህ ዓለም በሞት ቢለይ የዋስትናው ጉዳይ እንዴት ይሆናል የሚለውን በተመለከተ ነው ዛሬ ማነሳላችሁ። እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁልጊዜ የሚለቀቀው ቪዲዮ እንዳያመልጣችሁ ማድረግ ትችላላችሁ። የዛሬው የህግ መረጃ እንግዲህ ቅድም እንዳነሳውላችሁ በወንጀል ጉዳይ ላይ እንግዲህ አንድ ሰው በፍርድ ቤት ሲቀርብ የዋስትና ክርክር ይደረጋል። ጉዳዩን በዋስ ሆኖ ነው መከታተል የሚፈልገው ወይስ በማረሚያ ቤት ሆኖ የሚለው ላይ እንግዲህ ክርክር ይደረጋል ማለት ነው። ስለዚህ ፍርድ ቤቱም ለተከሳሹ የዋስትና መብቱን ሊጠብቅለት ይችላል ወይም ደግሞ በዋስ እንዲወጣ ሊፈቅድለት ይችላል። በዚህ ወቅት ታዲያ እንግዲህ ዋስ የሚሆኑት ሰዎች ይኖራሉ ማለት ነው። ስለዚህ ዋስ የሆናችሁ ሰዎች ዋስ የሆናችሁት ሰው ለመጥፋት በዝግጅት ላይ እንዳለ ከተረዳችሁ ወይም ደግሞ ከጠረጠራችሁ ምንድነው ማድረግ ያለባችሁ የሚለውን በተመለከተ ምክንያቱም ኃላፊነት ልትወስዱበት ነውና ዋስትና የገባችሁት ምን ማድረግ አለባችሁ የሚለውን ያው ማወቅ ግድ ይላል ማለት ነው። ስለዚህ ምንድነው ቅድም እንዳነሳሁት ተከሳሹ ለመጥፋት ዝግጅት እያደረገ መሆኑን ያወቃችሁ ከሆነ ለፍርድ ቤቱ አቤቱታ ማቅረብ አለባችሁ ማለት ነው። ይህም አቤቱታ እንግዲህ ምንድነው ወይም ደግሞ ይህም ማመልከቻ ምንድነው የሚሆነው? የገባችሁት ዋስትና እንዲወርድላችሁ ነው የምትጠይቁት ፍርድ ቤቱን። በዚህም መነሻነት ፍርድ ቤቱ ማመልከቻው ሲቀርብለት ፍርድ ቤቱ ሊጠፋ እየተዘጋጀ መሆኑ የተገለጸውን ተከሳሽ ትዕዛዝ ሰጥቶ እንዲያዝ ያደርጋል ማለት ነው። እንዲሁም ደግሞ የዋሶቹን ዋስትና እንዲወርድ ያደርጋል ማለት ነው። ይህንን ጉዳይ በተመለከተ እንግዲህ በወንጀለኛ መቅጫ ስነ ስርዓት እኮ አንቀጽ 77 ስር ነው የተመለከተው። ሌላው ደግሞ ከዚህ ከዋስትና ጉዳይ ጋር በተያያዘ የሚነሳው ምንድነው? በወንጀል ጉዳይ ዋስ ከሆናችሁ ከእናንተ የሚጠበቀው ሌላ ነገር ምንድነው? በየቀጠሮ ተከሳሹን ወደ ፍርድ ቤት እንዲቀርብ ማድረግ ወይም ደግሞ መቅረቡን ማረጋገጥ ኃላፊነት ይኖርባቸዋል ማለት ነው። እንዲሁ ደግሞ እዚሁ ጋር ለምሳሌ ዋስ የሆነ ሰው ቢሞት የተከሳሽ ዋስትና እጣ ፈንታ ምንድነው የሚለውን እንመልከት እስቲ። ከዚህ ጋር በተያያዘ እንግዲህ ምንድነው የሚሆነው? ዋስ የሆነው ሰው ቢሞት ማለት ነው ዋስትናው ውድቅ ይደረጋል ማለት ነው። ይህም ማለት ምንድነው? ወደ ያው ሰው ከሞተ በኋላ የውርስ ሂደት ይኖራልና ነገር ግን ይሄ የዋስ የመሆኑ ጉዳይ ወደ ወራሾች የሚተላለፍ ነገር አይሆንም ማለት ነው። ስለዚህ በዚህ ጉዳይ ለዋስትና ተብሎ የተያዙ የሟቹ ንብረቶች ወይም መያዣዎች ሊኖሩ ይችላሉ። ስለዚህ እነዚህ በሚኖሩ ጊዜ ለሟች ወራሾች ወይም ባለመብቶች ተመላሽ ነው የሚደረጉት ማለት ነው። በዋስትና ሊያዙ አይችሉም ማለት ነው። ስለዚህ ተከሳሽ ያለ ዋስትና መቅረት ስለሌለበት ዋስትናው ከተነሳ በኋላ ምን ይሆናል የሚለውን ስንመለከት ተከሳሽ ሌላ ዋስትና እንዲያቀርብ ያደርጋል ማለት ነው ፍርድ ቤቱ። ከዚሁ ጋር በተያያዘ ሌላ ስለ ዋስትና ደግሞ ማንሳት ያለብን ምንድነው? እንግዲህ ቅድም እንዳልኳችሁ ዋሱ ተከሳሹን በየቀጠሮ የማቅረብ ግዴታ እንዳለበት ቅድም አንስተናል። ስለዚህ ከዚህ ጋር በተያያዘ ተከሳሽ በቀጠሮ ቀን በችሎት ባይቀርብስ ምን አይነት እርምጃ ይወሰዳል? በተከሳሹ ላይ እንግዲህ አንድ ተከሳሽ በዋስትና ከወጣ በኋላ ከፍርድ ቤት በቀጠሮ ቀን ከቀረ ፍርድ ቤቱ ትዕዛዝ ይሰጣል ማለት ነው። ይህም ተከሳሽ ታስሮ እንዲቀርብና በዋስትና ያስያዘው ገንዘብ ለመንግስት ገቢ የማይሆንበትን ምክንያት ቀርቦ እንዲያስረዳ ነው ትዕዛዝ የሚሰጠው ማለት ነው። ስለዚህ በዚህ ሂደት ተከሳሽ በድጋሚ በተሰጠው ቀጠሮ ያልቀረበ እና ዋስትናው ለመንግስት ገቢ የማይሆንበት ምክንያት ካላስረዳ
ዋስትናው ወይም የዋስትና ገንዘቡ ለመንግስት ገቢ ይሆናል ማለት ነው። ስለዚህ ያ እንግዲህ ገንዘብ እዚህ ጋር አንድ ልብ ማለት ያለባችሁ ነገር ገንዘቡ ለመንግስት ገቢ ሆነ ማለት ነገሩ አበቃ ማለት አይደለም። ስለዚህ ያ ተከሳሽ በተገኘ ጊዜ በድጋሚ ያው ተይዞ ክርክሩ የሚቀጥል ነው የሚሆነው ማለት ነው። ሌላው ደግሞ ለምሳሌ ዋሱ በዋስትና ያስያዘው ንብረት ወይም ደግሞ ቤት ሊሆን ይችላል። ስለዚህ ይህንን መኖሪያ ቤት ካስያዘ እና የቤቱን ባለ ንብረትነት የሚገልጽ ሰነድ ቢያያዝ እና ይሄ የተያያዘው ሰነድ ደግሞ ሀሰተኛ ሰነድ መሆኑ በሂደት የታወቀ ወይም የተረጋገጠ ቢሆን ምን ይደረጋል የሚለውን ስንመለከት ፍርድ ቤቱ የሚያደርገው እንግዲህ ምንድነው? ዋስትናውን ያነሳዋል ማለት ነው። ስለዚህ በዋስትና የወጣው ተከሳሽ ታስሮ እንዲቀርብ ነው ፍርድ ቤቱ ትዕዛዝ የሚሰጠው። ይህ ማለት ምንድነው? ያው ዋስትና እንዳልተገባለት ሁሉ ይቆጠራል ማለት ነው። ስለዚህ በሀሰት ወይ በማታለል የተያዘ ዋስትና ካለ ውድቅ ነው የሚደረገው። ስለዚህ ተከሳሽም ያው ተመልሶ ወደ ክርክሩ መግባቱ የማይቀር ነው ማለት ነው። በነገራችን ላይ ከዚሁ ከዋስትና ጉዳይ ጋር በተያያዘ በተለይ ደግሞ የተፈቀደ ዋስትና ሊነሳ ስለሚችልባቸው ምክንያቶች ወይም ደግሞ ይሄ እንግዲህ ማለት አንድ ዋስትና ከተፈቀደ በኋላ በድጋሚ ፍርድ ቤቱ አንዳንድ ምክንያቶችን ወይም አቤቱታን ተመልክቶ ከከሳሽ ወገን የሰጠውን ዋስትና ሊያነሳ ወይም ደግሞ በዋስትና መቆየት የለበትም ተከሳሹ ማረሚያ ቤት ሆኖ ነው መከታተል ያለበት ሊል የሚችልባቸው ምክንያቶች ምን ምን ናቸው? ምን አይነት አጋጣሚዎች ናቸው? የሚለውን በቀጣይ ቪዲዮ እሰራለሁ። እንዲሁ ከዚሁ ጋር ደግሞ ተያይዞ እንዲሁ በተገላቢጦሽ ደግሞ ዋስትና የተከለከሉ ሰዎች ዋስትና ሊፈቀድላቸው ይችላል ማለት ነው። ምክንያቱም በመጀመሪያ ዋስትና ያስከለከላቸው ምክንያት የተነሳ ከሆነ ወይም ደግሞ ቀሪ የሆነ ከሆነ በድጋሚ የዋስትና መብት ሊያገኙ የሚችሉበት አጋጣሚ አለ። ስለዚህ እንደዚህ የሚሆነው በምን አይነት አጋጣሚ ነው የሚለውን በተመለከተም እንዲሁ ደግሞ ከዋስትና መብት ጋር በተገናኘ ስላለው የይግባኝ መብት አያይዤ በቀጣይ ቪዲዮ እሰራላችኋለሁ። የዛሬው ቪዲዮ ግን በዚሁ አብቅቷል። እጅግ ጠቃሚ የህግ መረጃ እንደሆነ እርግጠኛ ነኝ። የተሰማችሁን ኮሜንት ሴክሽን ላይ አሳውቁኝ። እንዲሁ ጥያቄ ካላችሁ ማሳወቅ ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ቻው